ታዲያስ አዲስ የዘንድሮን የዓለም ዋንጫ በነፃ ለማስተላለፍ በኢቢሲና በሀገሬ ቲቪ መካከል የተፈጠረው ያለመግባባትን ተከትሎ የተነሳውን የኢቢሲ የእግድ ጥያቄ ፍርድ ቤቱ ውድቅ አድርጎታል። ጉዳዩ እንዲህ ነው። ኢቢሲ የቅጂ መብቴ ተጣሰ፣ ያልተገባ የንግድ ውድድር ተደረገብኝ በማለት ሀገሬ ቲቪ 105 ሚሊዮን ብር እንዲከፍለው ከሶት ነበረ። ይህ ብቻ አይደለም። የኢቢሲ የቀድሞ የስፖርት መዝናኛ ቻናል ኃላፊ የነበሩት አቶ ንዋይ ይመር የድርጅቱ ሚስጥር አሳልፈው ለሀገሬ ቲቪ በመስጠታቸው ነው ሀገሬ ቲቪ የዓለም ዋንጫውን የማስተላለፍ መብት ያገኘው የሚል ሌላም ተጨማሪ ክስ ነበረ። በዚህም ነበር ጨዋታው እንዳይተላለፍና እግድ እንዲጣል የተጠየቀው። ሀገሬ ቲቪ ታዲያ ለፍርድ ቤቱ በሰጠው ምላሽ የኢቢሲ ክስ ከባለቤትነት መብት ጋር አይገናኝም፣ ጨዋታውን ለማስተላለፍ የቻልነው በራሳችን ዝግጅት፣ በጋዜጠኞቻችን ጥንካሬና በልማት ድጋፍ ነው በማለት የመከራከሪያ ነጥቡን አቅርቦ ነበረ። በመጨረሻም የፌዴራል ከፍተኛ ፍርድ ቤት የሁለቱንም ወገኖች ክርክር ተመልክቶ ኢቢሲ በሀገሬ ቲቪ ላይ አቅርቦት የነበረውን የዓለም ዋንጫ ጨዋታዎችን የማስተላለፍ የእግድ አቤቱታ በሙሉ ድምጽ ውድቅ አድርጎታል። ታዲያስ አዲስ በደሴና ኮምቦልቻ ከተሞች መካከል በሚገኘው የሀረጎ መንገድ ላይ በዛሬው ዕለት እጅግ አስከፊ የትራፊክ አደጋ መከሰቱን ፖሊስ አስታውቋል። ከደሴ ከተማ ተነስቶ ወደ አዲስ አበባ ሲጓዝ የነበረ አንድ የህዝብ ማመላለሻ አውቶቡስ በዛሬው ዕለት ሰኔ 8 ቀን 2018 ዓ.ም ማለዳ ላይ በተለምዶ ሀረጎ እየተባለ በሚጠራው አስቸጋሪ ስፍራ ላይ መገልበጡ ተጠቁሟል። ተሽከርካሪው በግምት 100 ሜትር ጥልቀት ወዳለው ገደል መግባቱን የገለጹት የጸጥታ አካላቱ በአደጋው ሳቢያ እስካሁን የ28 ሰዎች ህይወት ማለፉንም አረጋግጠዋል። በተጨማሪም መንገደኞች ላይ ቀላልና ከባድ የአካል ጉዳት የደረሰ ሲሆን በአሁኑ ሰዓት በህይወት የተረፉትን ተጎጂዎች ወደ ሕክምና ተቋማት ለማድረስና አስቸኳይ ሕክምና እንዲያገኙ ለማድረግ ከፍተኛ ርብርብ እየተደረገ ይገኛል። ፖሊስ በአሁኑ ወቅት የአደጋውን መንስኤ በዝርዝር በማጣራት ላይ እንደሚገኝም የተገለጸ ሲሆን አደጋዎችን ለመግታት አሽከርካሪዎችም ሆኑ የሚመለከታቸው አካላት ጥብቅ ጥንቃቄ እንዲያደርጉ መልእክቶች ተላልፈዋል። ታዲያስ አዲስ በቡድን በመደራጀትና ጨለማን ተገን በማድረግ የመሰረተ ልማት አውታሮች ላይ የስርቆት ወንጀል የፈጸሙ 5 ተጠርጣሪዎች በቁጥጥር ስር ውለዋል። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 6 ራሺያ ካምፕ ተብሎ በሚጠራው አካባቢ ነው። ተጠርጣሪዎቹ ጨለማን እንደ ምቹ አጋጣሚ በመጠቀም ከሌሊቱ 7 ሰዓት አካባቢ ለቴሌኮም አገልግሎት የሚውል ከመሬት ስር የተዘረጋ ኬብል በተለያዩ መቁረጫዎች በመቆራረጥ ይዘው ከአካባቢው ሊሰወሩ ሲሞክሩ በስራ ላይ የነበሩ የፖሊስ አባላትና የአካባቢ ጥበቃዎች ከነ ኤግዚቢቱ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የልደታ ክፍለ ከተማ ፖሊስ መምሪያ አስታውቋል። ፖሊስ በተጠርጣሪዎቹ ላይ ተገቢውን ምርመራ የማስፋት ተግባር እያከናወነ መሆኑን ገልጾ በቀጣይ ክስ እንደሚመሰርትም ጠቁሟል። በመሰረተ ልማት ላይ የሚፈጸሙ ወንጀሎች ሀገርን ለከፍተኛ ኪሳራ የሚዳርጉ ተግባር በመሆናቸው ህብረተሰቡ ይህን መሰል የወንጀል ድርጊቶችን ሲመለከት እንደተለመደው በአካባቢው ለሚገኝ የጸጥታ ኃይል ጥቆማ መስጠት እንዳለበት የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። ታዲያስ አዲስ አሜሪካና ኢራን ታሪካዊ ስምምነት ላይ ደርሰዋል። አሜሪካና ኢራን አዲስ ስምምነት ላይ መድረሳቸውን ሰምተናል። ስምምነቱን ተከትሎም የሆርሙዝ የባህር ወሽመጥ በድጋሚ ክፍት እንደሚሆን ታውቋል። ይህ ውሳኔ በመካከለኛው ምስራቅ ቀጠና ሙሉ በሙሉ ሰላም እንዲሰፍን ትልቅ አስተዋጽኦ ይኖረዋል መባሉ የዛሬው ዕለት ደግሞ ትልቅ የዓለም አቀፍ መገናኛ ብዙሃን አጀንዳ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይፋዊ የማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት በአሜሪካና በኢራን መካከል የተደረሰው አዲስ ስምምነትን አስመልክቶ ጠንካራ መግለጫን ሰጥተዋል። ይህ ታላቅ ስምምነት ለመላው ቀጠና ሰላምና ደህንነት እንደሚያመጣ የገለጹት ትራምፕ ብዙ ፕሬዚዳንቶች ከእርሳቸው በፊት ከኢራን ጋር ሰላም ለመፍጠር ጥረት አድርገው ሙሉ በሙሉ እንዳልተሳካላቸው ነው የተናገሩት። የቀጠናው መሪዎች እውነተኛ ሰላም እንዲያገኙ ሊረዳቸው የሚችል ፕሬዚዳንት ለመጀመሪያ ጊዜ ማግኘታቸውንም በመልእክታቸው አክለዋል። በተጨማሪም የባህር ወሽመጡ የሚከፈት በመሆኑ ነዳጅ ለቀጠናውም ሆነ ለዓለም በሁለቱም ጫፎች ላይ እንደገና መፍሰስ እንደሚጀምር ትራምፕ በመልእክታቸው አረጋግጠዋል። ትራምፕ ይህንን ስምምነት ታሪካዊና ከሳቸውን በፊት የነበሩ መሪዎች ሊያሳኩ ያልቻሉት ትልቅ ስኬት እንደሆነም አድርገው ነው በመልእክታቸው ያስተላለፉት። በተለይም ደግሞ ስምምነቱን ተከትሎ የባህር ወሽመጡ መከፈቱ በዓለም አቀፍ የነዳጅ ፍሰት ላይ ከፍተኛ ለውጥን እንደሚያመጣ ነው ያመላከቱት። ከዚህ ጋር ተያይዞ ተመልካቾቻችን የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ቅናሽ ማሳየቱን መረጃዎች አሳይተዋል። የቴህራንና የዋሽንግተን ስምምነትን ተከትሎ የብሬንት ድፍድፍ ዘይት የወደፊት ዋጋ
በ4 በመቶ ቅናሽ በማሳየት በአንድ በርሜል 83.96 ዶላር መግባቱን ሮይተርስ ዘግቧል። ከዚህ ጋር ተያይዞ የዩናይትድ ስቴትስ የነዳጅ ዋጋ በገበያ ውሎ ዝቅተኛ የተባለው ደረጃ ላይ በመንካት በአንድ በርሜል 80.25 መሆኑ በመረጃዎች ተመላክቷል። በአሜሪካና በኢራን መካከል የተደረሰውን አዲስ ስምምነት ተከትሎ የዓለም አቀፍ የነዳጅ አቅርቦት ላይ መረጋጋት ይፈጠራል በሚል የገበያ ባለሙያዎች ባሳዩት አዎንታዊ ምላሽ የገበያ ዋጋ ማሽቆልቆሉ ሊከሰት መቻሉ ተጠቁሟል። የተከታተላችሁት የታዲያስ አዲስን የዕለቱ አበይት መረጃዎች ነው። እነዚህና ሌሎችም ሰፋ ያሉ መረጃዎች እንዲደርሳችሁ የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ። ታዲያስ አዲስ